ፈርዖንና ሰራዊቱ እስራኤልን ዘሥጋ እንዳስጨነቁ ዛሬም ያስጨንቁናል። ዛሬም ሞት ያወጁብናል። ይህም ቀን ግን ያልፋል ወገኖቼ። ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አልቀርም። ክርስቲያኖች በቆማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደተቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተን የለን? ምኑን ልንገራችሁ? ሊቀ መላእክት ቅዱስ ሚካኤል ልከ ከግብፃውያን ያደንክ እኛንም ከዘመኑ ግብፃውያን እኛን ኢትዮጵያውያን አድነን እንበለው። መልአኬ በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 23 ቁጥር 20። አባቶች ካህናት፣ በአገልግሎት የምትመስሉኝ ወንድሞች የመምህራን ወንጌል ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንም እናመስግን። አምላካችን እግዚአብሔር ምስጋናችንን ይቀበልልን። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ሚካኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። መልአኬ በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 23 ቁጥር 20። ለዚህ ርዕስ ለመማር የመረጥንበት ምክንያታችን ህዳር 12 ቀን የሊቀ መላእክት የቅዱስ ሚካኤልን በዓል እያከበርን ስለሆነ ነው። መልአኬ በፊትህ ይሄዳል ተብሎ የተነገረለት የእግዚአብሔር መልአክ ማን እንደሆነ እንመለከታለን። ሁለተኛ መልአኬ በፊትህ ይሄዳል ነው ያለው አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ ሲናገር የእግዚአብሔር መልአክ በእስራኤል ፊት ለምንድን ነበረ መሄደው? ለምን በኋላ አልሄደም? ለምን በቀኝ ወይም በግራ አልሄደም? ለምን በፊት ይሄዳል ተባለ? ሁለተኛ እናነሳለን። ሶስተኛ በየዓመቱ ህዳር 12 ቀን በቤተ ክርስቲያናችን የምናከብረው የሊቀ መላእክት የቅዱስ ሚካኤል ክብረ በዓል ምን እንደሆነ አንስተን ዛሬ እኛ ከዚህ ታሪክ ልንማር የሚገባው ምን እንደሆነ እና በዓሉን ደግሞ ስናከብር ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። መልአኬን በሉ በፊትህ ይሄዳል። ይህንን ቃል የተናገረው አምላካችን እግዚአብሔር ነው። አምላካችን እግዚአብሔር ለጊዜው ይህንን ቃል ለእስራኤል ዘሥጋ በሊቀ ነቢያት በሙሴ በኩል ተናግሮታል። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር መለስ ብለን እናነሳለን። ሁላችን እንደምናውቀው
እስራኤል ዘሥጋ ለ430 ዘመን ሙሉ በግብፅ በባርነት ቤት ነበሩ። ከጽኑ ባርነት የተነሳ ወደ እግዚአብሔር ጮኹ። እግዚአብሔር ጩኸታቸውን አደመጠ፣ እንባቸውንም ተመለከተ። ያድናቸውም ዘንድ ወደደ፣ በረድኤትም ወረደ። እንዲህ ብሎ እንደተናገረ የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ እና ወደ ግብፅ እልክሃለሁ አለው ሊቀ ነቢያት ሙሴን በሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ እንደተመዘገበ ነው። አምላካችን እግዚአብሔር ሕዝበ እግዚአብሔር እስራኤል ዘሥጋን በዘጠኝ ታላላቅ ተአምራት በ10ኛ ሞተ በኩር ከግብፅ ከባርነት ቤት ነፃ አወጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እስራኤል ዘሥጋ ከግብፅ ከባርነት ቤት ነፃ ወጥተው በሚጓዙበት ጊዜ ፈርዖን ሰራዊቱን አስከትቶ እንደገና ይዞ ሊገዛቸው ሊያስጨንቃቸው ከኋላቸው እየገሰገሰ መጣ ይላል። ከፊት ለፊታቸው የኤርትራ ባህር ተደቅኗል። ከኋላቸው ፈርዖንና ሰራዊቱ መጥተዋል። ወደ ቀኝ ዞር ሲሉ ያፈጠጠ ተራራ አለ ሊወጡት የማይችሉት። ወደ ግራ ዞር ሲሉ ጭው ያለ ገደል አለ ቢወድቁ የሚሰበሩበት። ያኔ እስራኤላውያን ፈሩ፣ ተጨነቁ። ነቢያት ሙሴንና ካህኑ አሮንንም እንዲህ አሉት፣ ላናመልጣቸው ለምን ከግብፅ አስወጣችሁን? እዚያው ስንገዛ ብንኖር ይሻለን ነበረ። ከፊተኛው ይልቅ አሁን የኋለኛው የባሰ ነው የሚሆነው። ፈርዖንና ሰራዊቱ መልሰው ከያዙን ይገድሉናል፣ አይለቁንም አሉ። ያን ጊዜ ሊቀ ነቢያት ሙሴ ከእግዚአብሔር አግኝቶ እንዲህ ብሎ ተናገረ። አትፍሩ አለ። ዛሬ የምታዩአቸውን ግብፅ ለዘላለም አታዩአቸውምና ቆሙ። እግዚአብሔር ለናንተ የሚያደርጋትን ማዳን እዩ። እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። በዚህ በኦሪት ዘጸአት ምዕራፍ 14 ከቁጥር 14 ጀምሮ የተመዘገበ ታሪክ ነው። ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም። እስራኤላውያን ግብፃውያንን አይተው ነው የተጨነቁት፣ የፈሩት፣ የደነገጡት። ከፊት ለፊታቸው ባህር አለ፣ የሚያመልጡ አልመሰለም። ማጣፈው ያጥርብናል፣ ሰማይ በላያችን ላይ የተደፋብን እስኪመስለን ድረስ ቀኑ ይጨልምብናል። እግዚአብሔር ግን በወጀብም በአውሎ ነፋስም ውስጥ መንገድ አለው፣ የሚሳነው ነገር የለም። ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም አለ ሊቀ ነቢያት ሙሴ። እግዚአብሔር ለናንተ የሚያደርጋትን ማዳን ቁሙ አላቸው። እንደዚህ በእግረ ሥጋ ቁሙ ማለት አይደለም። ቁሙ በሃይማኖት ጽኑ ነው። በሁለት ልብ አታነክሱ ነው። እንደ ገበቴ ላይ ውሃ አትወላውሉ ነው። ነፋስ እንደሚወዘውዘው ሸንበቆ ወዲህና ወዲህ አትወዛው፣ አትጠራጠሩ ነው። በሃይማኖት ጸንታችሁ ተገኙ፣ የእግዚአብሔርንም ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ደግሞ ዝም ትላላችሁ አለ። ከዚህም በኋላ አምላካችን እግዚአብሔር ሊቀ ነቢያት ሙሴን እንዲህ ብሎ ተናገረው። አይዞ አለው፣ በእጅህ ባለው በትር የኤርትራን ባህር ትመታዋለህ። ባህሩ ለሁለት ይከፈላል፣ እንደ ግድግዳ ይቆማል፣ እንደ ሳር ይከመራል። አንተም ሕዝቡ እንዲሻገሩ አለው። ፈርዖንና በኤርትራ ባህር ይሰጥማሉ አለው። እንዲፈጸም ከፊታቸው ይሄድ የነበረው
የእግዚአብሔር መልአክ ወደ ኋላቸው ዞር አለ ይላል። እዚህ ኦሪት ዘጸአት ምዕራፍ 14 ቁጥር 19 ላይ የተመዘገበውን ኃይለ ቃል መመልከት ይቻላል። በፊታቸው ይሄድ የነበረው የእግዚአብሔር መልአክ ይላል። በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ በኋላቸው ፈቀቅ አለ ይላል። በእስራኤላውያንና በግብፃውያን መካከል ገባ ይላል። ለእስራኤላውያን ሌሊቱን ሁሉ አበራላቸው ይላል። በግብፃውያን ላይ ጨለማ አደረገባቸው ይላል። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል በግብፃውያን ላይ ጨለማ አደረገ። ለእስራኤላውያን ሌሊቱን ሁሉ አበራ። ለምን? ግብፃውያንን በጨለማ ዘጋቸው፣ ከዚያ ስፍራ እንዳይንቀሳቀሱ። ለእስራኤላውያን ሌሊቱን ሁሉ አበራ፣ ያለምንም መሰናክል እስራኤላውያን ፈጥነው እንዲጓዙ ማለት ነው። የመጀመሪያው ምክንያት እሱ ነው። ሁለተኛው በግብፃውያን ላይ ጨለማ አደረገ፣ በጨለማ ዘጋቸው። ወደ እስራኤላውያን ጦር እንዳይሰብቁ፣ ሰይፍ እንዳይሰነዝሩ፣ በጨለማ ውጊያ አይቻልም። ስለዚህ በጨለማ ዘጋቸው። እስራኤልን ግን ሌሊቱን ሁሉ አበራላቸው። ለእስራኤል ሌሊቱ ሁሉ ብርሃን ሆነ። እስራኤላውያን ያለምንም ችግር እንዲጓዙ ማለት ነው። ምን ይላል ቃሉ? እስራኤላውያንና ግብፃውያን እርስ በርሳቸው አልተቃረቡም ይላል። ሌሊቱን ሁሉ እስራኤል እየራቁ ሄዱ፣ ግብፃውያን ግን እዚያው በጨለማ ተዘጉ። ሊቀ ነቢያት ሙሴ ከእግዚአብሔር እንደታዘዘ በያዘው ተአምራት በሚያደርግበት በትር የኤርትራን ባህር መታው። ባህሩ ለሁለት ተከፈለ፣ እንደ ግድግዳ ቆመ፣ እንደ ሳር ክምር ሆነ። እስራኤል ዘሥጋ በሙሉ ከ600,000 እግረኛ በላይ የሆኑ ማለት ነው በነፃነት የኤርትራን ባህር ተሻገሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እስራኤል ከተሻገሩ በኋላ ለግብፃውያን ደግሞ ጨለማውን ገፈፈ። መልአኩ እንዲጓዙ እዚያ ባህር ውስጥ ሰጥሞ እንዲቀሩ ነው። ፈርዖንና ሰራዊቱ እየገሰገሱ ወደ ኤርትራ ባህር መጡ። እስራኤላውያን እንደተሻገሩ ፈርዖን ከሰራዊቱ ጋር ሊሻገር ሞከረ ይላል። ሞኝነት ነው። የኤርትራን ባህር በጉልበት መሻገር አይቻልም። በሰራዊት ኃይል መሻገር አይቻልም። በፈረሶች መሻገር አይቻልም። የኤርትራን ባህር እስራኤል የተሻገሩት በእምነት ነው። በምንድን ነው? በእምነት ነው። በእግዚአብሔር ኃይል ነው። ሊቀ መላእክት ቅዱስ ሚካኤል ነው ያሻገራቸው። ግን ምን መሰላቸው? ፈርዖንና ሰራዊቱ ልክ እስራኤል እንደተሻገሩ ሚሻገሩ መስሏቸው ገቡ ይላል። ወደ ደረቅ ሆኖ ነበር፣ የብስ ሆኖ ነበር። ልክ ተጠቃለው ከገቡ በኋላ ያ እንደ ግድግዳ የቆመውን እንደ ሳር የተከመረውን ውሃ በነፋስ መለሰውና ሆነና በሰራዊቱ በፈረሶቹም ላይ አመጣባቸው። በኤርትራ ባህር ሰጥመው ቀሩ። ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ ማለት ይሄ ነው። ፈርዖንና ሰራዊቱ ቢሮጡ ቢገሰግሱ የእግዚአብሔርን ሕዝብ ቢያስጨንቁ እስከ ባህሩ ድረስ ነው፣ አይሻገሩ። የእግዚአብሔር ሕዝብ ግን ይሻገራል። ወገኖቼ እግዚአብሔር ለእስራኤላውያን የግብፃውያንን በድኖች በኤርትራ ባህር ዳርቻ አሳየ። እስራኤልም የጠላቶቻቸው የግብፃውያንን በድኖች ባዩ ጊዜ ለእግዚአብሔርና
ለእግዚአብሔር አገልጋይ ለሊቀ ነቢያት ለሙሴ ክብርን ሰጡ፣ ምስጋናን አቀረቡ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በእግዚአብሔር ቸርነት በሊቀ መላእክት በቅዱስ ሚካኤል መሪነት አማላጅነት በሊቀ ነቢያት በሙሴ ጸሎት እስራኤል ተሻገሩ። ከዚያ እንዲህ እያሉ ዘመሩ። ይቀጥላል። ዘጸአት 15 ቁጥር 1 ጀምሮ ታሪኩ ነቢያት ሙሴና የእስራኤል ልጆች ለእግዚአብሔር ዘመሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ አሉ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬም መድኃኒቴም እግዚአብሔር ነው፣ አመሰግነዋለሁ አለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ሲዋጋ አይታይም። ከጣለ በኋላ ነው፣ ካደቀቀ በኋላ ነው። እግዚአብሔር ስለእናንተ ይዋጋል። ምን ትላላችሁ? ዝም ትላላችሁ። ዝምታ በእግዚአብሔር ተስፋ ማድረግ ነው። ዝምታ የሃይማኖት ጽናት ነው። ዝምታ የእግዚአብሔርን ጊዜ በትዕግስት መጠበቅ ነው። ዝም ማለት እግዚአብሔርን ተስፋ ማድረግ ነው። ዝም ማለት ሃይማኖትን ማጽናት ነው። ዝም ማለት የእግዚአብሔርን ማዳን በትዕግስት መጠባበቅ ነው። እግዚአብሔር ስራ ሊሰራበት ጊዜ አለው። እናንተ ዝም አሉ እስራኤላውያን። ወገኖቼ አንድ ሰይፍ አልሰነዘሩም፣ አንድ ድንጋይ አልወረወሩም፣ አንድ ጦር አልሰበቁም። ውጊያቸውን የተዋጋው ሰልፋቸውን የተሰለፈው ብርሃናዊው ሰማያዊው እሳታዊው መልአክ ሊቀ መላእክት ቅዱስ ሚካኤል ነው። እሱ ነው የተዋጋው። ክብር ይግባው። እሱ ተዋጋላቸው። እሱ ነው ባህሩን የከፈለ። እርሱ ነው እስራኤልን ከግብፅ ከባርነት ቤት ያወጣ። እርሱ ነው እስራኤልን እየመራ የተጓዘ። ከዚህ በኋላ ነው እንግዲህ እስራኤል ከግብፅ ከባርነት ቤት ነፃ ከወጡ በኋላ እግዚአብሔር እንዲህ አለ። ወደ ርዕሳችን እንምጣ። በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ መልአክን በፊትህ እልካለሁ አለ። መልአክ ማን ነው ስንል ከእልፍ አእላፋት ወትእልፊተ አእላፋት መላእክት መካከል ሊቀ መላእክት አሐዜ መንጦላዕት መልአከ ምክሩ ለእግዚአብሔር ቅሩበ እግዚአብሔር መልአከ ምሕረት መጋቤ ብሉይ ቅዱስ ሚካኤል ነው። የመላእክት አለቃቸው ነው። ከሰባቱም ሊቃነ መላእክት መካከል አንዱ ነው። በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ይላል ቅዱስ ዮሐንስ በራእዩ ራእይ ዮሐንስ ምዕራፍ 8 ቁጥር 2 ላይ ለአገልግሎት ለምስጋና የሚቆሙትን ሰባቱን ሊቃነ መላእክት አየሁ ይላል። ከነኚህ ሰባቱ ሊቃነ መላእክት መካከል ደግሞ አንደኛው ሊቀ መላእክት ቅዱስ ሚካኤል ነው። ይህን ስናነሳ ባለ ሲመቱም ይታሰባል ዛሬ። ለምን? በቀደመው ሳጥናኤል ቦታ የመላእክት አለቃቸው ሳጥናኤል ነበር። ሁላችን እንደምናውቀው በትዕቢቱ አምላክነትን ቀምቶ ለመሻት በመመኘቱ ላይነሳ ወድቋል፣ ላይከብር ተዋርዷል፣ እንደወጣ ቀርቷል። በሱ ቦታ አምላካችን እግዚአብሔር ቅዱስ ሚካኤልን ሊቀ መላእክት አድርጎ ሾሞታል። ክብር ይግባው ቅዱስ ሚካኤል። ይሄንን የምናስብ ቅዱስ ሚካኤል ሊቀ መላእክት እንደሆነ በቅዱሳት መጻሕፍት ውስጥ በብዙ ስፍራ ተመዝግቦ እናገኛለን። ይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 9 ላይ እንመልከት። ምን ይላል? የመላእክት አለቃ ሚካኤል ይላል። ሁለተኛ መልአኩ ቅዱስ ሚካኤል ለምንድን ነበረ በእስራኤል ፊት
እንዲሄድ የተሰጣቸው ሁለት ምክንያቶች ብቻ ነው የምናነሳው። የመጀመሪያው መልአኩ በፊታቸው እንዲሄድ የተሰጣቸው በመንገዳቸው እንዲጠብቃቸው፣ ሁለተኛው ደግሞ እግዚአብሔር ወደ አሰጀላቸው ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም ያገባቸው ዘንድ እንዴት አድርጎ ነበረ በመንገድ የጠበቃቸው የመራቸው? እንዴት አድርጎ ጠበቃቸው? በመጀመሪያ እንዳይርባቸው ከሰማይ መና እያወረደ መገባቸው ነው የሚለው። መናው መልኩ እንደ ድንብላል ነበረ፣ እንደ በረዶ ነጭ ጻዳ ነበረ። ጣዕሙ በዘይት እንደተለወሰ እንጎቻ ይጣፍጥ ነበር ይላል። ያንን መና እንደ አቅማቸው ይሰበስባሉ፣ ይበላሉ። አስተውሉ። እንዴት አድርጎ ጠበቃቸው? እንዳይጠማቸው ከአለት ከጭንጫ ከድንጋይ ውሃ እያፈለቀ እያጠጣቸው ጠበቃቸው። ቀን ፀሐይ እንዳያቃጥላቸው፣ ሌሊት ጨለማ እንዳያስደነግጣቸው በሰባት አይነት ደመና እየተንከባከበ መራቸው 40 ዘመን ሙሉ። አስቡት፣ እንኳን 40 ዘመን ሙሉ አንድ ቀን 24 ሰዓት ሳይበሉ ሳይጠጡ መጓዝ በጣም ከባድ ነው። በረሃብ መድከም አለ፣ በጥም መዛል አለ። ሊቀ መላእክት ቅዱስ ሚካኤል ግን 40 ዘመን ሙሉ መገባቸው። እግራቸው አላበጠም ይላል፣ ልብሳቸውም አላረጀም ይላል። እዚህ መጽሐፈ ነህምያ ምዕራፍ 9 ቁጥር 19 ላይ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መናህንም ከአፋቸው አልከለከልክም አለ። ሊቀ ነቢያት ሙሴ መንገድ ላይ አንቀላፋ፣ አረፈ፣ በሥጋ ሞተ። ከሊቀ ነቢያት ከሙሴ በኋላ ሕዝበ እግዚአብሔር እስራኤል ዘሥጋን ለመምራት የነቢዩ የሙሴ ረድ አገልጋይ ነበረ ነቢዩ ኢያሱ ወልደ ነዌ ተተካ። እሱ ተነስቶ እስራኤልን መምራት ቀጠለ። ይህንን እናንሳ። ልክ ኢያሱ ወልደ ነዌ እስራኤልን እየመራ በሚሄድበት ጊዜ የሆነ ነገር ነው። ዛሬ ኅዳር 12 የምናከብረው አንዱ በዓል እሱ ስለሆነ ማለት ነው። ይሄ ነው ታሪኩ። በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 5 ቁጥር 13 ጀምሮ ታሪኩን ተመልከቱት። እንዲህም ሆነ ይላል፣ ኢያሱ በኢያሪኮ አጠገብ ቆሞ ሳለ እነሆ እንዲህ ሆነ ይላል፣ አንድ ሰው የተመዘዘ ሰይፍ ይዞ ቆሞ ታየው ይላል። በሰው መልክ አንድ ሰው ተገለጠ፣ የተመዘዘ ሰይፍ ይዟል። ኢያሱ ፈራ። ከዚያ ወደዚህ ሰው ቀረበና እንዲህ ብሎ ጠየቀው፣ አንተ ሰው ሆይ አለው። ወታደርን የመሰለው ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። አንተ ለእኛ የምትዋጋልን እኛን የምትረዳን ነህ ወይስ እኛን የምትዋጋን ከጠላቶቻችን ወገን የሆንክ ነህ አለው። እንዲህ አለ ያ የተመዘዘ ሰይፍ ይዞ ቆሞ የታየው፣ እኔ አይደለሁም አለ። ምን አለ? አይደለሁም አለ። አይደለሁም ማለቱ ምን መሰላችሁ? ሰው አይደለሁም፣ ስጋዊ ደማዊ ፍጡር አይደለሁም ነው። ምድራዊ ወታደር አይደለሁም ነው። እኔ በሉ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ። ይህን የተናገረው ያ የተመዘዘ ሰይፍ ይዞ የቆመው ኢያሱ በኢያሪኮ አጠገብ ያየው ነው። የእግዚአብሔር ሰራዊት የሚባሉ ማን ናቸው ስንል ቅዱሳን መላእክት ናቸው። በዚህ በኦሪት ዘፍጥረት ምዕራፍ 32 ቁጥር 1 ጀምሮ የተመዘገበውን እንመልከት። ያዕቆብም መንገዱን ሄደ ይላል፣ መላእክትም አገኙት። ስለዚህ ቅዱስ ሚካኤል ምን አለው ለኢያሱ? የመላእክት አለቃ ሆኜ መጥቻለሁ። የመላእክት አለቃ ደግሞ ቅዱስ ሚካኤል ነው። ክብር ይግባው። ኢያሱ ወልደ ነዌ በኢያሪኮ አጠገብ የተመለከተው ከብርሃናውያኑ፣ ከእሳታውያኑ፣ ከሰማያውያኑ
ቅዱሳን መላእክት መካከል አንዱ የሆነውንና የእግዚአብሔር መላእክት አለቃ ሊቀ መላእክት ቅዱስ ሚካኤልን ያየው። ከዚያ ኢያሱ ወልደ ነዌ ለሊቀ መላእክት ለቅዱስ ሚካኤል በግንባሩ በምድር ላይ ተደፍቶ ይገባዋልና የጸጋ ስግደት ሰገደለት። ምን አጠፋን ታዲያ? እኛ እኮ ለቅዱሳን መላእክት የጸጋ ስግደት መስገድን የተማርነው ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከጻድቃን ሰማዕታት፣ ከእግዚአብሔር ሰዎች እኮ ነው የተማርነው። ይሄው ኢያሱ ወልደ ነዌ የእግዚአብሔር ሰው ነው፣ የእግዚአብሔር ነቢይ ነው። በመልአኩ በቅዱስ ሚካኤል ፊት የጸጋ ስግደት ሰገደ። እኛም ደግሞ ለቅዱሳን መላእክት የጸጋ ስግደት እንሰግድላቸዋለን። ክብር ይግባቸው ይገባቸዋልና እንሰግዳለን። አትፈሩ፣ የእግዚአብሔር ቃል ነው። እኛ መላእክትን አናመልክም። የምናመልከው ማንን ነው? እግዚአብሔርን ነው የምናመልከው። እኛ መላእክትን አናመልክም። መላእክት ፈጠሩን አንልም። እኛ ግን ለቅዱሳን መላእክት የሚገባቸውን ክብር እንሰጣለን። የጸጋ ስግደት እንሰግድላቸዋለን። በቅዱሳት መጻሕፍት ውስጥ የተመዘገበ ነው፣ አናፍርበትም። ይሄ ነው የሆነው። ኢያሱ ሰገደ። ከዚያም እንዲህ አለ፣ ጌታዬ አለው። ኢያሱ ቅዱስ ሚካኤልን እኮ ነው ለባሪያው የሚነግረው ነገር ምንድን ነው አለው። ለእኔ የምትነግረኝ ነገር ምንድን ነው? ምን ልታዘዝ አለው? ምን ላድርግ አለው? ቅዱስ ሚካኤልም ለኢያሱ ወልደ ነዌ እንዲህ አለው፣ አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ለምን? ቅዱሳን መላእክት የተገለጡበት የሚገለጡበት ቦታ፣ የቅዱሳን መላእክት ቃል የሚሰማበት ቦታ የተቀደሰ ስለሆነ ቅዱሳን መላእክት ስለሆኑ ከቅዱሳን መላእክቱ የተነሳ ቦታው የተቀደሰ ስለሆነ የቆምክበት ስፍራ የተቀደሰ ነው። የእግርህን ጫማ አውልቃል። ለጊዜ በቆሙ ጫማውን ኢያሱ ወልደ ነዌ አወለቀ። መልአኩ እንዳዘዘው አወለቀ። እኛም ዛሬ ቤተክርስቲያን ስንገባ እንደምናወልቀው ማለት ነው። ከዚያ ላይ የተማርነው እሱ ብቻ ግን አይደለም። የቆምክበት ስፍራ የተቀደሰ ነውና የእግርህን ጫማ አውልቅ ሲለው በእግርህ ልቡና የተጫመትከውን የፍርሃት ጫማ አውልቅ። ኢያሱ ፈርቶ ነበር። አንደኛ የፈራው ከዚያ ከጽኑ ቅጥር ከኢያሪኮ የተነሳ ፈርቷል። የኢያሪኮ ቅጥር ጽኑ ያስፈራል፣ ግንቡ ያስፈራል፣ ሲታይ ራሱ ያስፈራል። በውስጡ ያሉ 7 የአሕዛብ ነገሥታት አሉ። እነሱ የሚያስፈሩ ናቸው። ጣዖት አምላኪያን ጨካኞች ናቸው። እነሱን ሲያስብ ፈርቷል። ስለዚህ ፍርሃቱን ስለሚያውቅ ቅዱስ ሚካኤል የፍርሃትን ጫማ አውልቅ ነው ያለው። ለምን? እኔ ያለሁ ሲሉ ክብር ይግባው ቅዱስ ሚካኤል። እኔ ያለሁኝ ቅጥሩንም አፈርሰዋለሁ፣ 7ቱንም የአሕዛብን ነገሥታት አባርራለሁ። አንተና እስራኤላውያን ምድረ ርስትን ትወርሳላችሁ፣ እግዚአብሔር ወዳዘጋጀላችሁ ቦታ ትገባላችሁ፣ አስገባችኋለሁ ሲለው፣ ስለዚህ አትፍራሉ። ያን ጊዜ ኢያሱ የእግሩን ጫማ ብቻ ሳይሆን በእግረ ልቡናው የተጫመተውን የፍርሃትንም ጫማ አውልቆ ጣለው። የእግዚአብሔር መልአክ ከኔ ጋር ካለ ምን ሆናለሁ? በፊቱ ተጠንቀቁ አለ። በመልአኩ ፊት በቅዱስ ሚካኤል ፊት ቃሉንም አድምጡ አለ። የሊቀ መላእክት የቅዱስ ሚካኤልን ቃል አድምጡ። እስቲ በሉ ስሜ በሉ። በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። በቅዱሳን መላእክት ስም ላይ ያለው ኤል የሚለው ስም የእግዚአብሔር ስም ነው። ኤል ማለት ዓለምን ፈጥሮ የሚገዛ አምላክ ማለት ነው። ቃሉ የዕብራይስጥ ነው። ኤል ማለት ይህንን ማለት ነው። የባህሪ አምላክ፣ የባህሪ ፈጣሪ፣ የባህሪ ጌታ ማለት ነው። ፍጥረታትን ፈጥሮ የሚገዛ አምላክ ነው። በቅዱስ ሚካኤል
በሌሎችም ቅዱሳን መላእክት ስም ላይ ያለው ኤል የሚለው ስም የእግዚአብሔር ስም ነው። ስሜ በእርሱ ላይ ስለሆነ ማለት ይሄ እኮ ነው። ሚካኤል ማለት መኑ ከመ አምላኬነ ማለት ነው። እንደ አምላካችን ያለ ማን ነው? መኑ ከመ ኤል እንደ እግዚአብሔር ያለ ማን ነው? መኑ ከማከ ልዑል እንደ ልዑለ ባህሪ እንደ እግዚአብሔር አምላክ እንደ አንተ ያለ ማን ነው ማለት ነው። የሊቀ መላእክት የቅዱስ ሚካኤል የስሙ ትርጉም እንዲህ ተብሎ ተመዝግቧል። እንደ እግዚአብሔር ያለ ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ተመልከቱ። ይሄ የቅዱስ ሚካኤል የስሙ ትርጉም ነው። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልም። አማለድ፣ መለመን፣ መጠበቅ፣ መታደግ፣ መርዳት፣ በጸጋ ማዳን ብቻ አይደለም። ኃጢአት ብትሰሩ ይቅር አይልም እና ታስመሩት። ይሄን ነው እግዚአብሔር የተናገረው። ከዚያም እንዲህ አለ፣ እኔ ግን ያልኩህን ብትሰማ ቃሉን ብትጠብቅ አለ የሚያስጨንቁህን አስጨንቃቸዋለሁ አለ፣ ጠላቶችንም እጣላቸዋለሁ አለ። ስለዚህ ሊቀ መላእክት ቅዱስ ሚካኤል በፊታቸው በመንገዳቸው ሊጠብቃቸው ሊመራቸው ነው። ከረሃብ አዳናቸው፣ ከጥም አዳናቸው፣ ከጠላቶቻቸው አዳናቸው። ቀን ፀሐይ እንዳያቃጥላቸው፣ ሌሊትም ጨለማ እንዲያስደነግጣቸው ከዚህ ሁሉ አዳናቸው። ከመከራ ሁሉ አዳናቸው። ከሰባቱ የአሕዛብ ነገሥታት አዳናቸው። ከዚያ በኋላም የኢያሪኮ ጽኑ ቅጥር የፈረሰው በእግዚአብሔር ቸርነት በሊቀ መላእክት በቅዱስ ሚካኤል አማላጅነት ነው። እስራኤል ዘሥጋ 6 ቀን አንዳንድ ጊዜ ዞሩ ኢያሪኮን። ካህናቱ ታቦቱን አክብረው ሃይማኖታቸውን አጽንተው ምግባራቸውን አቅንተው እየጸለዩ ለእግዚአብሔር ዝማሬ እየዘመሩ ዞሩ። በሰባተኛው ቀን 7 ጊዜ ዞሩት። ከዚህ በኋላ ምንም እጅ ሳይነካው ያ ከባድ የነበረ ጽኑ የኢያሪኮ ቅጥር ፈረሰ። የአሕዛብን ነገሥታት እግዚአብሔር አባረረ። እስራኤል ምድረ ርስትን ወረሱ፣ ገቡ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሊቀ መላእክት ቅዱስ ሚካኤል አስቀድሞ ከግብፅ አወጣቸው፣ ኋላ ምድረ ርስት አደረሳቸው፣ አወረሳቸው። ዛሬ እኛ ከዚህ ምን እንማራለን? ወደ ራሳችን ሕይወት እናምጣው። ከዚህ ታሪክ የምንማረው ምንድን ነው? እንጠርቃለን፣ ደስ ይላል። ዝማሬውን ዘምራለን፣ ወንጌሉ ይሰብካል። ምን እንማር? ምን እናድርግ? ይህን መመልከት ግድ ይላል። በመጀመሪያ አምላካችን እግዚአብሔር ፈጥሮ ያለ ጠባቂ አልተወንም፣ አይተወንም። በብሉይ ኪዳን እስራኤል ዘሥጋን እንዲጠብቃቸው እግዚአብሔር ለእስራኤል ዘሥጋ ቅዱስ ሚካኤልን እንደሰጣቸው በአዲስ ኪዳን እስራኤል ዘነፍስ ስለምንባል ለአዲስ ኪዳን እስራኤሎች ለእኛ ለክርስቲያኖችም እግዚአብሔር ቅዱስ ሚካኤልን ሰጥቶናል። ስለ ሕዝብ ልጆች ብሎ የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 አስተውላችሁ ተከታተሉ። በዚያም ዘመን ይላል። በዚያ ዘመን ያለው ወደፊት ሊሆን ስላለው ነገር ነው። ነቢዩ ቅዱስ ዳንኤል ከእግዚአብሔር አግኝቶ ትንቢት ሲናገር በዚያ ዘመን ያለው በመጨረሻው ዘመን ዋዜማ ትንቢት በሚፈጸምበት ምሳሌ በሚደርስበት ዘመን አውሬው ሐሳዊ መሲህ ሐሰተኛው ክርስቶስ በሚሰለጥንበት ጊዜ ነውሩ እንደ ክብር፣ ኃጢአቱ እንደ ጽድቅ፣ ርኩሰቱ እንደ ቅድስና፣ ክህደቱ እንደ እምነት፣ የሞት ሥራ እንደ ሕይወት ሥራ ተቆጥሮ በአደባባይ ላይ በሚፈጸምበት ዘመን ማለት ነው። በዚያ በአስጨናቂው በመከራው ዘመን ማለት ነው። በዚያ ዘመን አለ ስለ ሕዝብህ ልጆች። ስለማን አለ? ስለ ሕዝብህ ልጆች
እዚህ ላይ አሁን በአዲስ ኪዳን የሕዝብ ልጆች የሚባሉ ክርስቲያኖች ሴቶቹ በሰማንያ ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታይተናል። በእውነት የእግዚአብሔር ልጆች የምንባል እኛ ልጆቹ ነን። እርሱም ደግሞ አባታችን ነው። ክብር ይግባው አምላካችን እግዚአብሔር። ሁልጊዜ አባታችን ሆይ ነው የምንለው። ስለ ሕዝብህ ልጆች፣ ስለ እኛ ስለ ክርስቲያኖች የሚቆምልን ቅዱስ ሚካኤል ይነሳል። ለእስራኤል ዘሥጋ በብሉይ ኪዳን ቆመ፣ ጠበቃቸው፣ ምድረ ርስትን አደረሳቸው። ለእስራኤል ዘነፍስ ለእኛ ለክርስቲያኖች በአዲስ ኪዳን ይቆምልናል። ሰማያዊቷን ርስት መንግሥተ ሰማያትን እግዚአብሔር ወዳጆቹ ያዘጋጃትን ያወርሰናል። ዛሬም ቅዱስ ሚካኤል ይቆምልናል። ይቆምላችሁ ብሎ እግዚአብሔር ሰጥቶናል። ስለዚህ አንድ ደካማ ሰው የተገፋ የተበደለ አቅም የሌለው ሰው ምን ያቆማል? ጠበቃ ያቆማል። ከዚህ እስከ ባላጋራው ጋር ተሟግቶ ሊረታ እኮ ነው። ጠበቃው እሱን ወክሎ ይከራከራል፣ ይሟገታል በፍርድ ቤት። ያውም ጠበቃው ገንዘብ ተከፍሎትለት ነው ለዚያ ለተበደለው ለተገፋው ሰው የሚቆምለት ጥብቅና። አምላካችን እግዚአብሔር ግን ጠላታችሁ ዲያብሎስ ብርቱ ነው፣ ኃያል ነው፣ ብቻችሁን አትችሉትም። የሚቆምላችሁ ቅዱስ ሚካኤልን ሰጠኋችሁ። ቅዱስ ሚካኤል ይቆምላችሁ አለን። ክብር ምስጋና ለአምላካችን ለእግዚአብሔር። ይቆምላችሁ። መጋቤ ብሉይ ወተራዳኢ ሐዲስ ነው። በብሉይ ኪዳን እስራኤልን ጠብቋል። አዲስ ኪዳን ደግሞ ከሊቀ መላእክት ከቅዱስ ገብርኤል ጋር ሆኖ እኛን ይጠብቀናል፣ ያድነናል፣ ይታደገናል። በቃል ኪዳኑ መተማመን ብቻ ነው። ይቆምላችሁ ብሏል። ሰው ቅዱስ ሚካኤልን አልፈልግም ካለ ሊቆምልኝ የሚረዳኝ የሚያድነኝ እግዚአብሔር የሰጠኝን አልፈልግም ማለት ነው። እኛ ግን ከእግዚአብሔር እንደተሰጠን ስለምናውቅ ይኸው መታሰቢያውን እናደርጋለን፣ በዓሉን እናከብራለን፣ በቃል ኪዳኑ እንተማመናለን፣ ስሙን እንጠራለን። ለምን? ቃሉን ብትሰሙ ያልኩህንም ብታደርጉ ብሏል እግዚአብሔር። ያልኳችሁን ብታደርጉ የሚያስጨንቃችሁን አስጨንቃችኋለሁ ብሏል። የሚጣሏችሁንም እጣላችኋለሁ፣ እበቀላችኋለሁ። እስራኤላውያንን የሚያስጨንቁትን ፈርዖንና ሰራዊቱን ግብፃውያኑን እኮ አስጨነቀ። ጠላቶቻቸውን እኮ ተበቀለላቸው፣ በባህር አሰጠመላቸው። በኋላም ሰባቱን የአሕዛብን ነገሥታት አባሮ ሕዝቡን ምድረ ርስትን አወረሳቸው። እንደዚህ ተብሎ እንደተጻፈ እስቲ በሉ የፊቱ መልአክ በሉ አዳናቸው። እዚህ በትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ጀምሮ የተመዘገበ ይለቃል። በጭንቃቸው ሁሉ እሱ ተጨነቀ ይላል። የፊቱን መልአክ አዳናቸው ይላል። በፍቅርና በርኅራኄ ተቤዣቸው ይላል። በቀደመውም ዘመን አንስቶ ተሸከማቸው ይላል። ከፍ ከፍ አደረጋቸው ሲል ነው። የፊቱ መልአክ አዳናቸው ምን ማለት ነው? በፊት ሊቀ ቅዱስ ሚካኤል እስራኤል ዘሥጋን ከመከራ አዳናቸው፣ ከጠላቶቻቸው አዳናቸው፣ ከረሃብ ከጥም አዳናቸው ማለት እኮ ነው። የፊቱ መልአክ አዳናቸው። ዛሬም ሚረዳን የሚያድንን ጠፍቷልና እስራኤል ዘሥጋን ከጠላቶቻቸው ካስጨነቆቻቸው እጅ ቅዱስ ሚካኤል እንዳዳናቸው እኛንም ያድንን። የሚያስጨንቁን ብዙዎች ናቸው። የዘመኑ ግብፃውያን ያስጨንቁናል። ፈርዖንና ሰራዊቱ እስራኤልን ዘሥጋ እንዳስጨነቁ ዛሬም ያስጨንቁናል። ፈርዖናውያን አሉ፣ ነፍሰ ገዳዮች፣ ጨካኞች፣ በንጹሐን ደም የሚታጠቡ አሉ። ኢአማንያን አረማውያን አሕዛብ አሉ፣ እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው፣ ክብራቸው መኖራቸው፣ ሀሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑ ክርስቲያኖች እንደ በግ እንደ ዶሮ የሚያርዱ አሉ። ሰው
ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። ከሌላችሁ በላይ ራሱ እኮ ዘመኑ ይናገራል። ዘመኑን መዋጀት እኮ ነው። የቅርብ ጊዜው እንኳን ትዝ አይለንም እንዴ? በዚህ በምስራቅ አርሲ ዞን የታረዱ ኢትዮጵያውያን፣ የታረዱ ክርስቲያኖች። ሰው ምንም ይሁን በሰውነቱ ሊከበር ይገባል። ምንም ቋንቋ ይነገር፣ ጾታው ምንም ይሁን፣ ምንም ሃይማኖት ይመን፣ በሰውነቱ መከበር አለበት። ሰው እኮ ክቡር የእግዚአብሔር ፍጡር እኮ ነው። ነገር ግን ዛሬ አንዳንድ ሰዎች ከአራዊት ከፍተው በጠራራ ፀሐይ ንጹሐን ኢትዮጵያውያንን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆችን ማተባቸውን እያዩ መስቀላቸውን እያዩ አርደው እየጣሏቸው ነው ያሉት። እዚህ ዘመን ደርሰናል። ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር። አዋላጆቹ ይገድሏቸው ነበር። ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ስራው ጠብቆ ሕዝቡን ሊያድን የተነሳው። ዛሬ ሞት ያወጁብናሉ። ይህም ቀን ግን ያልፋል ወገኖቼ። ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። ዛሬ ይህም በዓል ስናከብር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አልቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደተቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተን የለ እንዴ? ምኑን ልንገራችሁ? ያደረኩኝ ሰማን እያየን ነው። ዜናው የሞት ነው። ምንቆጥረው አስከሬን ነው። ድምፅ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው የሚኖሩ መነኮሳት አራዊት አስለምደው ይኖራሉ። ከአናብርት ጋር ይኖራሉ። አንዳንድ ሰዎች ግን ከአውሬ ከፍተው ገዳማቸው ድረስ ገብተው አርደዋቸዋል። ምን ያልተፈጸመ ግፍ አለ? አንዳንድ ቤተክርስቲያን ካህናት ዲያቆናት ቀድሰው ሲወጡ ታርደው የለን። በጉባኤ ቤት ውስጥ ሊቃውንቱ መምህራኑ ከደቀ መዛሙርቱ ጋር አብረው ተገድለው የለን። ዛሬም እኮ ሌላ ፈሮናውያን እኮ አሉ፣ ሌላ ግብፃውያን እኮ አሉ፣ በንጹሐን እንደሚጣጠቡ አሉ። አሁንም አቤቱ አምላካችን እግዚአብሔር ሆይ ሊቀ መላእክት ቅዱስ ሚካኤል ልከ ከግብፃውያን ያደንክ እኛንም ከዘመኑ ግብፃውያን እኛን ኢትዮጵያውያን አድነን እንበለው። ያድነናል። የፊቱ መልአክ አዳናቸዋል። ዛሬም ኢትዮጵያውያንን ከጨካኞቹ፣ ከግፈኞቹ፣ ከነፍሰ ገዳዮቹ እጅ ያድነን። መጸለይ ነው፣ መጮህ ነው፣ መማፀን ነው፣ ማልቀስ ነው። ይቆምላችሁ ብሏል እግዚአብሔር በዚህ በመከራው ዘመን። ከኛ የሚጠበቀው ወደ እግዚአብሔር ማንባት ነው። ፈርዖንና ሰራዊቱን በኤርትራ ባህር ያሰጠመው ያ የኤርትራ ባህር ውሃ ብቻ እንዳይመስላችሁ የነ ራሔል እንባ ነው። ልጆቻቸው የተገደለባቸው የእስራኤል እናቶች እንባ ነው። ስላለቀሱ እኮ ነው እግዚአብሔር ለበቀል የተነሳው። እግዚአብሔር ይበቀላል ወገኖች። አልቅሱ፣ እንባችንን እናፍስስ። ሕፃናት ወላጆቻቸውን የሚያሸንፉበት ጉልበታቸው ለቅሳቸው ነው፣ እንባቸው ነው። አልቅሰው ከለመኑ ወላጆች ለልጆች የሚከለክሉት ነገር የለም። እስከጠቀማቸው ድረስ ይሰጣሉ። የለመኑትም ብቻ አይደለም፣ ከለመኑትም በላይ ወላጆች ለልጆች ይሰጣሉ። እኛም ለእግዚአብሔር ሕፃናት ነን። አምላካችን ከእናት ይልቅ እናት ነው፣ ከአባት ይልቅ አባት ነው። አልቅሰን እንለምነው፣ እግዚአብሔር ይለመነናል። ይህም ቀን ያልፋል፣ አይዟችሁ። አምላካችን አያሳፍረንም። አንዳንዴ ጨለማው የማይበራ ይመስል ይሆናል፣ ሌሊቱ የማይነጋ ይመስል ይሆናል።
ቀኑ የማያልፍ ይመስል ይሆናል። ነገር ግን ከጮህን ከተማጸንን እግዚአብሔር ሌሊቱንም ጨለማውንም ያበራዋል። በእውነት ያድነናል፣ ይታደገናል። ብቻ እኛ ከልብ እንመለስ። ሃይማኖታችን እናጽና፣ ምግባራችን እናቅና፣ ለንስሐ የሚገባ ፍሬ እናፍራ። ከልብ ተመልሰን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን ወደ እግዚአብሔር እናልቅስ። ያን ጊዜ እግዚአብሔር ይለመነናል። ዛሬ ብዙ ነገር እያየን ብዙ ነገር እየሰማን ነው። እስቲ ከቅዱስ ዳዊት ቃል አንድ ይንበል፣ የሚረዳኝ የለምና ብሎ ከኔ አትራቅ። መዝሙር 21 ቁጥር 11። ዛሬስ ማን ረዳን? ማን አዳነን? ማደረሰልን? አይናችንን ከሰው ላይ እናንሳ። በጣም እኮ ያሳዝናል። ሰዎች እኮ ገዱ ነው ያሉት። አትግደሉን እንኳን ማለት ወንጀል ሆነ። ገዳዮቹ በነፃነት ያለምንም ጠያቂ ይንቀሳቀሳሉ። ደሙ ሳይደርቅ እንባው ሳይታበስ በየቀኑ እያዘናጉ 3ቱን 5ቱን 6ቱን ይገድላሉ። ማይጠይቃቸዋል እንደፈለጋቸው። ይረዳል የለም። ከኛ አትራቅ፣ አድነን፣ ታደገን እንበለው። ያድነናል፣ ይታደገናል። ዛሬም ለእኛ እግዚአብሔር ይደርስልናል። የሚሳነው ነገር የለም። ብቻ እኛ ከልብ እንመለስ። ችግሩ እኛም አይኖቻችን ወደ ሌላ ቦታ እያለየን ነው። ከሌላ ቦታ እየጠበቀን ነው። ሰው ማዳን ከንቱ ነው። ማዳን የማን ነው? የእግዚአብሔር ነው። የሰው ማዳን ከንቱ። ወደ እግዚአብሔር እንቅ። ሁልጊዜ እንዲህ እንበል። እስቲ ከኔ ጋር በሉ፣ የምትገዛልን ነፍስ በሉ፣ ለአራዊት አትስጣት፣ የችግረኞችንም ነፍስ ለዘወትር አትርሳ። መዝሙር 73 ቁጥር 19። ክቡር ዳዊት ስለ ወገኖቹ ስለ እስራኤል ዘሥጋ ተገብቶ ከእንባ ጋር የዘመረው መዝሙር ነው። በሃይማኖት የምትገዛልህን ሰውነት ወይም ነፍስ፣ በምግባር የምትታዘዝልህን ሰውነት ለአራዊት ለዲያብሎስና ለሰራዊቱ አትስጣት። ለዲያብሎስና ለሰራዊቱ ማደሪያዎች፣ ለኢአማንያን፣ ለአረማውያን፣ ለአሕዛብ፣ ለጨካኞች፣ ለነፍሰ ገዳዮች አትስጣት። የችግረኞችን አትርሳ አለ። ዛሬም እኮ ሰው ሆነው ተፈጥረው ከአውሬ ከፍተው የሚመላለሱ ሰዎች ነው። ይህ 21ኛው ክፍለ ዘመን ሰዎች አራዊት አስለምደው እየተጫወቱ ነው። ከአንበሳ ከነብር ከጅብ ጋር ይጫወታሉ። በጣም የሚያሳዝነው ግን አንዳንድ ሰዎች ያው ኢትዮጵያውያን ከአውሬ ከፍተው በግፍ ንጹሐንን ሲገድሉ አይተናል። ከዚህ አድነን እንበለው። የፊቱ መልአክ አዳናቸው። ከጦርነት እንዲያድነን እንለምነው። የእርስ በርስ ጦርነት፣ መበላላት፣ መነካከስ አለ። ክፎች የዘሩት የጥላቻ ዞር፣ የጎጠኝነት ዘር እየበላን ነው። የወገኖቻችንን አስከሬን ቀባሪ አቶ የምድር አራዊትና የሰማይ አሞሮች ስጋቸውን እየበሉ ነው ያሉት። በየቀኑ ሞት ነው። ዜናው ያድነን እንፈልጋለን። ዛሬ ሰላም የለንም። ወጥቶ ለመግባት እኮ ስጋት እኮ። በመንገድ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እልካለሁ ነው ያለው። መልአኬ በፊትህ ይሄዳል። መልአኩ በፊታችን ከሄደ እንቅፋቱ ይወገዳል። ወገኖቼ በሰላም ወጥተን በሰላም እንገባለን። ለምን? ይጠብቀናል። እግዚአብሔር መልአክ ይረዳናል። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። እግሮችህም በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል ይላል። መዝሙር 90 ቁጥር 11 ላይ ዛሬም አምላካችን እግዚአብሔር
ጠባቂ ቅዱሳን መላእክትን ሰጥቶናልና እንጠራጠር። እያንዳንዳችን ጠባቂ መላእክት አሉ። ቀን አንድ ሌሊት አንድ የሚጠብቀን መልአክ አለ። እግዚአብሔር እኮ ፈጥሮ ያለ ጠባቂ አልተወንም። አቅማችን ስለሚያውቅ ድካማችንን ስለሚያውቅ የሚጠብቁን የሚረዱን ቅዱሳን መላእክት ተሰጥተውናል። በእነሱ እንተማመን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙር 33 ቁጥር 7 ላይ። የእግዚአብሔር መልአክ እንደ ቅዱስ ሚካኤል ያለው እግዚአብሔርን በሚፈሩ እግዚአብሔርን በሚወዱ በሚያመልኩ ዙሪያ ይሰፍራል፣ ይከባል፣ ይከትማል፣ ያድናቸውማል። ዛሬም ሊቀ መላእክት ቅዱስ ሚካኤል በዙሪያችን ሆኖ ከመከራ ሥጋ ከመከራ ነፍስ ያድነን፣ ከጦርነት ያድነን፣ ከበሽታ ያድነን። ኑሮ ከብዶናል። አንዳንዶች ዛሬ በቀን አንድ ጊዜ መብላት ተጨንቀዋል። ከረሃብ ያድነን። በየቀኑ የሚወደደው ዕቃው ነው። ዋጋ የሚጨምረው የሸቀጡ ነው። የሰው ሕይወት በኢትዮጵያ ምድር ላይ ዋጋ አጥቷል። እየወደቀ ነው የሚቀረው። ስለዚህ እንለምነው እግዚአብሔርን። የመጀመሪያው ነገር ይሄ ነው። እስራኤልን ነፃ ያወጣ ቅዱስ ሚካኤል እኛንም ያወጣናል። እስራኤልን በመንገዳቸው የመራ እኛንም ይመራናል። ሌላው ለኢያሱ ወልነዌ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግር አውልቃል። ለጊዜው በቁሙ ጫማውን አውልቋል። በዚህ በኩል እኛም ችግር የለብንም። ክርስቲያኖች ወደ ቤተክርስቲያን ስንገባ ቦታው የተቀደሰ ነው። እግዚአብሔርን ቤት አክብረን ጫማ እናወልቃለን። ይገባል። ከልቡናችን እግሮች ላይ መውለቅ ያለበት ጫማ አለ። አንዳንዶቻችን በልቡናችን እግር ላይ አምልኮተ ጣዖት ተጫምተናል። መውለቅ ያለበት የዝሙት ጫማ የተጫመትናለን። በሴሰኝነት የምንመላለስ እንደ ውሻ የምንከሰከስ ከዚህም ከዚያ የምንደርስ መቅደስ አካላችን በዝሙት ያረክስናለን። ይሄ መውለቅ አለበት። የጎጠኝነት ጫማ ተጫምተን ወደ ቤተክርስቲያን እንገባለን። ክርስቲያኖች ነን እንላለን። የጎጠኝነት ጫማ መውለቅ አለበት። የቂም የበቀልን ጫማ ከልቡናችን እግር ላይ እናውልቅ። የሲጋራ፣ የጫት፣ የአሽሽ፣ የአልኮል መጠጥ ሱስ ጫማ ከእግረ ልቡናችን ላይ ይውለቅ። ፍርድ ከማጓደል፣ ድሃ ከመበደል፣ ጉቦ ከመቀበል፣ ሰነድ ከመሰረዝ፣ ከመደለስ፣ በሚዛን ከማጭበርበር እንመለስ። እግራችን ላይ ያለውን አፋዩን ውጫውን ጫማ አውልቀን በላስቲክ አድርገን ይዘን እንገባለን ወደ ቤተክርስቲያን። የሚያሳዝነው ግን የኃጢአቱን ጫማ የርኩሰቱን የነውሩን ጫማ እንደተጫመትን እንገባለን። አሁን እሱን አውልቆ ነው የሚለው ቅዱስ ሚካኤል። ማድረግ ያለብን የነውርን የሥጋን ስራ የጨለማን ስራ ማንኛውንም የኃጢአት ስራ ጫማ ሁሉ ከእግረ ልቡናችን ላይ አውልቀን መሆን አለበት። የሰላምን ወንጌል ተጫምተን ፍቅርን ተጫምተን ትህትናን፣ ቅድስናን፣ ንጽህናን፣ ይቅርባይነትን፣ የዋህነትን፣ ታማኝነትን፣ ደግነትን፣ ለተራበ ማጎስን፣ ለታረዘ ማልበስን፣ ለተጠማ ማጠጣትን፣ ለድሃ ቸርነት ማድረግን ይህንን መጫመት በደሉን፣ ኃጢአቱን፣ ነውሩን፣ ርኩሰቱን ግን እያወለቁ መጣል። ከላችን እግሮች ላይ የኃጢአትን ጫማ ሁሉ አውልቆ ይጣልልን። ሌላው የኢያሪኮን ቅጥር ቅዱስ ሚካኤል አፈረሰው። የእስራኤላውያንም ግን አስተዋጽኦ አለበት። ምን አድርገዋል? ጸልየዋል። ዑደት እያደረጉ እግዚኦ ብለዋል። ታቦቱን አክብረው 7 ቀን 6 ቀን አንዳንድ ጊዜ ዑደት አደረጉ፣ ዞሩ። በሰባተኛው ቀን 7 ጊዜ ዞሩ። አሁን በዓል ስናከብር ዑደት እናደርጋለን። 3 ጊዜ ዑደት እናደርጋለን። ጥሩ ነው። ታቦት አክብረን መቼ ነው ኢያሪኮ የሚፈርሰው? ዛሬ በኢትዮጵያውያን መካከል ክፎች ኢያሪኮ ያለ ቅጥር ቀጥሮ የለ እንዴ? ግድግዳ ገድግዶ የለ እንዴ? ግንብ ገንብቶ የለ እንዴ? የጎጠኝነት ግድግዳ በመለያየት በመበላላት እንድንጠፋፋ ብዙ ክፋት ዘርተው የለ እንዴ? ይሄ ግንብ መፍረስ አለበት። በየዓመቱ ቅዱስ ሚካኤል ከፊት እየመራ
በእግዚአብሔር ቸርነት ኢያሪኮ ፈረሰ ማለት ብቻ አይደለም፣ እኛም ድርሻ አለን። በእውነት ኢያሪኮ መለያየት ግድግዳ፣ ኢያሪኮ መበላላት ግንብን የምናፈርስበትን እምነት እግዚአብሔር ለሁላችን ይስጠን። ኢያሪኮም የፈረሰው በእምነት ነው። አንዳንድ ሰዎች ኢያሪኮ በእልልታ ፈርሷል ይላል። ያቺን ብቻ ይዘው እልልታ ብቻውን አያፈርስም። ሱማ ብዙ ጊዜ እልል እንደ ዝማሬው አለ፣ አገልግሎቱ አለ፣ በዓል ማክበሩ አለ። ምን ጎደለ? ግን ያለ እምነት ከሆነ ያለ በጎ ምግባር ያለ ጽድቅ ስራ ከሆነ ያለ ፍቅር ከሆነ ያለ ንጽህና ያለ ቅድስና ያለ ንስሐ ከሆነ ግን ምንም ከደመና በታች እልልታ ብቻ አይደለም ያፈርሰው። እንደው ትንሽ ነገር ብቻ ይዘናል እናገር። አንዳንድ ጊዜ እኛም ጋር ክፍተት አለ። ኢያሪኮ እኮ በእልልታ ነው የፈረሰው የሚሉ ሰዎች አሉ። እልልታን ብቻ ነው ያሰሩት። ኢያሪኮ የፈረሰው በእምነት ነው፣ እምነት በማጽናት ነው። ኢያሪኮ የፈረሰው በጸሎት ነው። ኢያሪኮ የፈረሰው በጎ ምግባር ጽድቅ በመስራት ነው፣ በመታመን ነው። በእውነት ሃይማኖታችን ምግባራችን አግልተን ንስሐ የሚገባ አፍርተን ዛሬም እንደ ኢያሪኮ ያስጨነቀንን ነገር ፈቶ ይርዳን። አይዟችሁ፣ እግዚአብሔር ከኛ ጋር ነው። እግዚአብሔር የሚጠብቁን የሚረዱን የሚያድኑን የሚታደጉን ቅዱሳን መላእክት ሰጥቶናል። ስለዚህ አንፍራ። የፍርሃትን ጫማ ከልቡናችን እግር ላይ እናውልቅ። በእምነት ጸንተን እንቁም። ምንድነው የሚለው መጽሐፍ? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም። ምን ይላል እዚህ ዕብራውያን ምዕራፍ 1 ቁጥር 14 ላይ ስለ ቅዱሳን መላእክት የተናገረው ቃል ነው። ቅዱስ ጳውሎስ ሁሉ አለ እኛ ክርስቲያኖችን መዳንን ይወርሱ ዘንድ አለ፣ የዘላለምን ሕይወትን ይወርሱ ዘንድ መንግሥተ ሰማያትን ገባ ዘንድ ሊያግዙን ከእግዚአብሔር የተላኩልን የእግዚአብሔር አገልጋዮች ብርሃናውያን እሳታውያን መላእክት ቅዱስ ሚካኤል ለጊዜው የእግዚአብሔርን ሕዝብ እስራኤል ዘሥጋን እየመራ ምድረ ርስት ከነዓንን አውርሷቸዋል። ዛሬ ደግሞ እኛን እስራኤል ዘነፍስ የአዲስ ኪዳን ክርስቲያኖችን እየመራ ሰማያዊቷን ርስት መንግሥተ ሰማያትን ያወርሰናል። ተስፋ እናደርጋለን። ወገኖች የአምላካችን ዳግም ለፍርድ ሲመጣ መለከቱን የሚነፋው ሊቀ መላእክት ቅዱስ ሚካኤል ነው። በሊቀ መላእክት በቅዱስ ሚካኤል መለከት መንፋት ሙታን ይነሳሉ። ከአራቱም ማዕዘናት ለእግዚአብሔር የሆኑትን ከሚሰበስቡት መላእክት መካከል አንዱ ሊቀ መላእክት ቅዱስ ሚካኤል ነው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። ያን ጊዜ በትንሣኤ ዘጉባኤ በመጨረሻው ቀን ፍርድ ቀን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክበበ ትስብእት በሰው መጠን በግርማ መለኮት በመለኮታዊ ግርማ ሲመጣ ቅዱስ እግዚአብሔር ከሚያቀርባቸው ከምርጦቹ ከቅዱሳኑ ጋራ በቸርነቱ ሁላችንንም ይቁጠረን። መልአኬ በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 23 ቁጥር 23። ወገኖቼ አንዳንዶቻችን ልመና አናውቅም። ምን እንላለን? መላእክትን ሚካኤል ተከተለኝ እንላለን፣ ገብርኤል ተከተለኝ። የት ልንወስደው? አንድ ሰው ባትሪ ወይ መብራት አብርቶ መብራቱን ከፊት ነው የሚያደርገው፣ በጨለማ ውስጥ ከኋላ ነው። እርግጠኞች ናችሁ? አዎ፣ አያተሳሳታችሁ፣ ማይዛችሁ፣ ፈራችሁ። እውነት ነው። በጨለማ የሚጓዝ ሰው መብራቱን ከፊቱ አድርጎ ብርሃኑን እየተከተለ ነው የሚሄደው። እኛ ደግሞ መከተል አለብን። ምንድን ነው ያለው? መልአኬ በፊት ምን ይላል? ይሄዳል ነው። እኛ ምን አውቀን እንመራዋለን መልአኩን? እንደ ዓለም ራሱ ጨለማ ነው።
ብዙ ወጥመድ አጥምዷል ጠላት ዲያብሎስ። ብዙ እንቅፋት ድንጋይ አስቀምጧል። ብዙ ጉድጓድ ቆፍሯል እኛን ሊያሰናክል። መልአኩን ቅደምልን እንበለው፣ እኛ እንከተል እንጂ እኔ ተከተለኝ እንበለው። አንዳንድ ጊዜ ምን አለ መልአኩን ተከተለኝ ብለን ወድቀን ተሰነካክለን ስንገኝ ምን ነው መልአኩ ተከተለኝ አላልኩም ነበር እንላለን። መቼ ምራን ቅደምልናል ነው ስንለምን ምራን ቅደምልን እንበለው። እኛ እናውቅም መንገዱን፣ መላእክት ግን ያውቃሉ። አሁንም ቅዱሳን መላእክት በዚህ በጨለማው ዓለም ሁላችንን መርተው ለዘላለም መንግስት ክብር ያበቁን። አንዳንድ ጊዜ ዙሪያው ጭልምልም ቢሆን ምን ሰማው ምን ያው ነገር በጣም አስጨናቂም ቢሆን አጣን ማይሳነው አምላክ እግዚአብሔርን ተስፋ እናድርግ። በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 23 ቁጥር 23 ሊቀ መላእክት ቅዱስ ሚካኤል በፊታችን ቀድሞ እየመራን ሁላችንን በቃል ኪዳኑ በምልጃው ለመንግስተ ሰማያት ክብር ያብቃን። የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።